ጤና ይስጥልኝ ቻናሌ ተከታታዮች፣ ጎፈር ሚዲያ ነው። ከአንድ ሳምንት መጥፋት በኋላ ድጋሚ ተመልሻለሁ። ዛሬም እንደተለመደው አዳዲስ ቪዲዮዎችንና አስቂኝና ቁም ነገር ቪዲዮዎችን ወደ እናንተ ይዤ መጥቻለሁ። እዚህ ጋር የምትመለከቷቸው ሰይፉ ፋንታሁንና አዶናይ ናቸው። ከፍተኛ ውዝግብ ውስጥ ገብቷል። አዶናይ አንተ ሾው ላይ መቅረብ አልፈልግም የሚል ምላሽ ሰጥቷል። ለዚህ ደግሞ የራሴ ምክንያት አለኝ የሚል ሐሳብ ሰጥቷል። ለማንኛውም ሰምተን እንመለስ። ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። በነገራችን ላይ አዶናይ እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡ እንቅስቃሴ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሀሳብ ነው ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸው እና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው። ለማንኛውም ሰይፉ ነው ትክክል ወይስ አዶናይ የሚለውን የራሳችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡ። ወደ ቀጣይ ቪዲዮ እንሂድ። መልእክት ለማንኛውም ይህን ነገር የሚያቅሰው ካለ ኮሜንት ላይ ሊያጋራን ይችላል። ወደ ቀጣይ ቪዲዮ አይፎን 17 ፕሮ ማክስ ልገዛ ነው። ኑ ላሳያችሁ። ሌትስ ጎ። እስኪ እናት እንዴት ነሽ? ሰላም። አይፎን 17 አለ አለ። እስኪ ስጪኝ በእናትሽ አንድ ልክ የኔ ስልክ ማለት ነው። እስኪ አስቸግራኛለች። የትኛው ከለር ግን ይሻላል ናፒ? በጣም ነጭ ወይስ? አብዛኛው ግን ይሄ ነው የሚገዛው። አብዛኛው ሰው ይሄ ይገዛል። አብዛኛው ሰው በጥቁር አለ። በጥቁር ሳይሆን ብሉ ብላክ። እስኪ ብሉ ብላክ ይሄ እዚህ ጋር አለ እንዴ? የለም ግን አምጣልሽ። እሺ ሊያውሱ ችግር የለውም። ይሄ ግን በጣም ነው የሚያምረው። እሱኛ ያምጣበት ለየት ያለ ከለር ነው። ከዚህ በፊት አልነበረም። አይፎን 17 መያዝ እንዲታወቅልኝ ደግሞ ይሄ ከለር ነው ተዘጋው ትላለ። እሺ ፓክ አድርጊልኝ እና ቴንኪው። ፕሌይስቴሽን ምናምን አላችሁ ይላል አለ። ይሄ ማክቡክ ምናምን የፈለክ ክሬዚ ቴንኪው እናት አመሰግናለሁ። እሺ እኔ የምለው አይፎን ሲገዛ እንደዚህ ነው እንዴ? እንደ በርበሬ በፌስታል አድርጊልኝ ብለን ነው የምንሄደው?
ሌላ ነገር ምንም ቸክ አናደርግም። ኧረ አዶኒ በጣም ሰገጥሽ። ያንቺ ስግጥና ደግሞ በዛ። ለማንኛውም ኮሜንት አስተያየታችሁን መስጠት ትችላላችሁ። ወደ ቀጣይ ቪዲዮ እስኪ እንሂድ። እስኪ እነዚህን ሰዎች ዱላ ቀረሽ ክርክር ሰምተን እንመለስ። እንደኔ ያሰስገሰሱን አወራችና ብለህ ወስደህ ትለጥፋለህ እንዴ? እና ያወራው ማን ነው? አንቺ አለሽ አወራሽ? አይ ሐሳባችሁ ካሜራ ፊት የሚናገርና ከካሜራ ፊት የማይነገር አለ። አይደለም አሁን ስፔሲፊካሊ እያወራን ያለ ነው ስለዚህ ሾው ነው አይደል? ስላለፈው ሾው ማለት እሱ ሾው ላይ እኔ ተናገርኩት አለ። እኔ እንደማንኛውም ሰው የማወራው ነገር አለ፣ የምጠይቅህ ጥያቄ አለ፣ እንጠይቃለሁ፣ ትመልሳለህ። በዚህ ሲቹዌሽን ጠየቅኳት። ኖርማል ጥያቄ ነው። እንደማንኛውም ሰው የተሰማኝን ነው መጠየቅ ያለብኝ። ወይም ሾው ላይ ስቀርብ ጉዳዩ ላይ የምንወያይበት ጉዳይ ላይ ይሆናል የምለውን ጥያቄ አነሳለሁ። ያንን ካነሳው በኋላ እማትፈልጊው ከሆነ ነው ይሄንን ጉዳይ አላወራም ማለት ትቻለሽ። ዝም ማለትም እኮ ይቻላል። ካወራሽ በኋላ ግን አውርቼም መቁረጥ እችላለሁ። ማን ይከለክለኛል? ከዛ ውስጥ የምፈልገውን ወስዳለሁኝ፣ የማልፈልገውን አልወስድም። ከባህል ከአካባቢያችን ከሀገራችን ምናምን ነባራዊ ሁኔታ አንፃር ህዝቡ ጋር ሄዶ ከሚጎረብጥ ሰው ነኝ፣ ስህተት አይጠፋም። አንዳንድ ነገሮች ምላሴ ሊስት ይችላል። ስለዚህ መቁረጥ ደግሞ ለዛ እኮ ነው ኤዲቲንግ ምናምን የሚባል ነገር መጣ። እሱን እንደ ዳይሬክተር ዲሳይድ አድርግ ከተባልኩኝ እንደ ዳይሬክተር እኔ ነኝ የምወስነው። እንደ ዳይሬክተር ይሄንን እፈልጋለሁ ብዬ መረጥኩኝ። አንቺ እዚህ ጋር ስትናገሪ ዝም ብሎ ይመጣልሽን ትናገሪያለሽ። ኦፍ ኮርስ ልክ ነሽ እኮ በማህበረሰብ ውስጥ ተጽዕኖ ሊፈጥሩ ይችላሉ ብዬ የማስባቸውን ነገሮች፣ ልክ ያልሆኑ ነገሮችን ኤዲት አደርጋለሁ። ግን ልክ ነው ብዬ ያመንኩትንስ ነገር አንቺ መጥተሽ ኤዲት ማድረግ ነው። ጠርተኸኝ ስመጣ ማለት ነው ላይቭ ሾው ነው ብለህ አልነገርከኝም። ስለዚህ ላይቭ እስካልሆነ ድረስ ደግሞ የፈለኩትን ነገር ተናግሬ ይቆረጣል ብዬ ስለማስብ ለባለሙያት ቅድም ነበር እንጂ መጡ ነው መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ ማለት ይሄ ነው። ለማንኛውም ያላችሁን ኮሜንት ሐሳብ መስጠት ትችላላችሁ። ለማንኛውም ያላችሁን ሐሳብና አስተያየት ኮሜንት ላይ መስጠት ትችላላችሁ። እስኪ ወደ ቀጣይ ቪዲዮ ሄዳለሁ። ለኔ አባይ ግድብ ማለት ላይክ በጣም ለኔ ትልቅ ስሜት የሚፈጥር ነው። you know what I mean like ትልቁ ነገራችን ነው you know what ለኛ ለኔ ለኢትዮጵያዊነቴ መገለጫ እንደሆነ ነው። እኔ እኮ መጀመሪያም ተናግሬ ነበር። ይቺ ልጅ በጣም ጎበዝ ናት፣ ትልቅ አይኪው ያላት ልጅ ናት ብዬ ነበር። አያችሁ አባይ ግድብን የገለጸችበት መንገድ መጽሐፍ ራሱ እንደዚህ አይገለጽም። ለማንኛውም ወደ ቀጣይ ቪዲዮ እንሂድ። በ25 ዓመት የማግባት እንፈልገው ልጅ ነበር። እሱ ነገር አልተቀየረም። አሁን በ25 ነው እንፈልግ እውነት አግብቻተ ድንግል የላትም። ምን ላድርግ? ወደ አባቷ ቤት መልስ። የኔ አባት ሻምናም እንደይዝ ወደ አባቷ ቤት መልስ። በክብር ነበር የወሰድኳት፣ ክብር የላትም ብለህ ምንም ማድረግ አልችልም ብለህ መልስ። እንዴ ድንግል የሌላ ልጅ አግብተህ በኋላ አንተ ቤት ስወጣ ያ ድንግል ነው የወሰዱ ሰውዬ ቤት እንደማይመጣ በእርግጠኛ ነኝ። ይመጣል የለመደው ሻ። ስለዚህ ትዳር ላይ ቀልድ የለም። ወደ አባቷ ቤት መልስ። በካልች ብለህ ወደ አባቷ ቤት መልስ። ድንግል የሌላቸው ሴቶች ለትዳር አይሆኑም። በቃ መልስ። የኔ አባት የኔ ምክር ይሄ ነው። እንዴ ሚስት የት ላይ ነው? አንተ እዚህ ብቻህን አረቄን የምቀራቀር? ሚስቴማ ያ ጓደኛዬ ቅጥቃጤውን ባባቱም አላሰኘኝ አለ። ሚስት አብሬ ትደርስ ይለኝ ላጓት። አብዳን እንዴት በምን ታምነዋለህ? ጓደኛዬ እኮ ነው። ድሮ ራሱ አስታውሳለሁ ስንዳር እሱ ነው ሚዜ ነበረና ስታለቅስ እኔ ጋር አልተኛም ብላ እርድ ስትል እሱ ነበር እንደናታቅፎ የሚያባብላት። ዝም ብላለች። አረ እንዲሁ ያናጉር የናጎላ ምልሽ ከትዳር በፊት ሴክስ ትመክራለህ? እሱ እንደ ግንኙነት ነው ማለት እንደ ልጁ ጥማት ይወሰናል። ለማንኛውም የዛሬ ቪዲዮዎች እነዚህን ይመስሉ ነበር። ያላችሁን ሐሳብ አስተያየት ኮሜንት ላይ መስጠት ትችላላችሁ። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአዲስ ቪዲዮ መለሳለሁ። እስከዛው ድረስ ይመቻችሁ።